ጓደኞቼ ራሱ እንደዛ ነው ገመቱኝ። ብራዘር አይመለከተኝም። ካሁን በኋላ አስቀይምሃለሁ፣ ይቀየርባሉ፣ አስቀይምሃለሁ። አላገኘውም አንተን አላገኘውም እንዴ? አላገኘውም ወይ? አላገኘውህም ወይ? ጓደኛ እንደውዬ ላስገባው እስጢፋኖስ በቃ ልክ አይደለም በላቸው፣ ወዳልሆነ ቦታ እየሄደ ነው ምናምን ያለኝ አብሮ ቪዲዮ የሚሰራ ጓደኛ አብሮ ሚኖር እንዴ? አብሮ ሚኖረው ንገረኝ፣ አብሮክ ሚኖረው ጭራሽ ነገሩን ሲሪየስ አድርገውት ዝም ብትሉማ እነ ዮኒ ማኛ እነ ጂጂ ይመጣሉ። ለምን ትፈጥናለህ? ቃስ በለ አለሽ አንተ ዝም በል አንተ እንዳታወራ ኤደን። አንተ ሲጀመር እንደዚህ ማይባል ነገር ማለት ነው። አንዴ ዝም በይ አንቺ፣ አንዴ ዝም በይ አንዴ ታውራስ ብራዘር ታውራ ተሚኛ አንዴ አንቺ ኤደን እናንተ ላውራ ዝም በይ አንዴ ላውራ ዝም በሉ አንዴ ላውራ። እሺ ምን እንደምታወራ አንዴ ላውራ ኤደን አንዴ መንጣጣትሽ ማለት ነው ነገሩን ወደ ሌላ ወስደሽ አንቺ አራዳ አይደለሽም እንደዚህ። አንዴ ስሚኝ ላውራ ስሚኝ። ልጁ ላይ አንቺ ቲኪታካ የምትጫወችው አራዳ ሆነሽ አይደለም። አንዴ ሲሪየስ ነው ማለት አንዴ በቃ በተከበረ መንገድ ነው ማወራሽ ኤደን። አንዴ እኔ በላቸውን እዚህ ቲክቶክ ላይ ሲመጣ እናውቀዋለን፣ ምን ሲልም እናውቀዋለን ምናምን። እሱን በእንደዚህ በየሆነም ነገርም ቢሆን እሱን ሰፖርት ለማድረግ ማረገው ነገር ነው። ጌምም ብገባው ምንም ምለው አብሬ የምገባው በላቸውን በቃ ሙዱ ስለሚመቸኝ እንደኔ አይነት የዋ የሆነ ሰው ካገኘው ጥሩ ደረጃ እንዲደርስ እፈልጋለሁ። አንደኛ አንቺን ባሁኑ ጾም መያዣ ቀን እኔ ክለብ ስወጣ ሁለታችሁን አላገኘኋችሁም? አግኝቻለሁ። አንዴ መልሽልኝ። ክለብ ላይ ተገናኘን እንጂ ስለ እንደዚህ ነገር አውርተናል። በቃ አንዴ ልመልስ። ዝም በይ አንቺ፣ አንዴ ዝም በይ፣ ዝም በይ አንዴ ልመልስ። ስሚኝ አንዴ ስሚኝ። አንቺን ካወራሁሽ በኋላ አንቺ አንዴ ላውራሽ ስጨርስ ታወሪያለሽ። ሶፊያ ነው ኤደን የበላቸው ሚስት። አንዴ ስሚኝ። ከዛ በኋላ አንቺ ስታይልሽ ምንድነው? አላላህ አርገን ተረሰው ኦኬ እሺ አንዴ ገለመኔ በሉ። ኧረ እናቴ ትም አትሁለታችሁ ወርውሬ እንትን እንዳላችሁ አንዴ ጓደኛዬ ነኝ እኔ ካንተ ጋር ንክኪ እንድኖር ፈልጋለሁ። አንዴ ላውራ እሺ አንዴ ላውራ። ምንድነው አንዴ ባካችሁ በላችሁ። ዝም በል እናቴ ትሙት ዝም በል። ኦ ማይ ጋድ ምንድነው ትንፋሽ ብሎ ካርጌክ እንዳልወጣ በላቸው። አውቀሰው ተዋት ሳበላቸው። ብሎክ ነው ማድረግ። የመጨረሻ ነው ማወራው። ስሚኝ አንቺ ሁለታችሁን እዛ ካገኘዋችሁ በኋላ ኤደን እኔ አንቺን እማቅሽ እዚህ በላቸው ጋር ሳይሆን ብላኪ ጋር እማቅሽ ልጅ እንደሆንሽ ልቦናሽ ያውቀዋል። ሁለተኛ ከሱ ጋር አብራችሁ በሆናችሁ ታይም ላይ የበላቸው ዩቲዩብ አብሮ የሚሰራ ጓደኛውንም ካስፈለገ ነገ በቪዲዮ ይዤው መጥቼ ያወራሃትን ነገር ድገማ ትለዋለሁ። መጣና ልጁ ምን አለኝ? በላቸው ጓደኛ ይዟል እስጢፋኖስ ገንዘብ ይሰራል፣ ከኛ በላይ ዩቲዩቦች ከምናገኘው በላይ ገንዘብ ይገኛል። ስለዚህ ያለው ነገር ልክ ስላልሆነ አንዴ ጓደኛ ይዟል። ጓደኛ ይዞ ብሩን ወደማይሆን ነገር እያባከነ ነው። ይሄን ነገር አንተ ታውቃለህ ያለኝ። ኦኬ እሺ እርግጠኛ ልሁን። ቢይዝም ፍቅረኛ ቢይዝም ችግር የለውም ብዬ አንቺንም እሱንም ከሽንት ቤት ጀርባ ቁጭ አድርጋችሁ ፍቅር መች ጀመራችሁ ስል አንቺ ለኔ 6 ወር ሆኖናል አላልሽኝም? አልኩም 6 ወር ሳይሆን እኔና እሱ የተዋወቅነው እዚህ ነው ያልኩት። እዚህ ነው የተዋወቅነው 6 ወር። እግዚአብሔርን አንዴ ስሚኝ ሪል ከሆነ ከወደድሽው ህዝብ ይወቅና አብረሽው አፍቅረሽው ይሄ ልጅ ተለውጦ ጥሩ ደረጃ ደርሶ ነገር ሰርቶ እንዲለወጥ አድርጊ። እኔ እኮ አትፋቀሩ አላልኩም። ፍቅር ጋር የሚያገናኝ ነገር አይደለም። ቆይ አንዴ አይደለም እንደማመጥ ብራዘር፣ ኧረ እባክህ ስሜት አታርገኝ። አብረን ስሚኝ ብራዘር፣ ቆይ አንተ በላቸው ብሎክ ላረግ ነው የመጨረሻ። ወይ እሷን ወይ እኔን ነው የምትመርጠው? አንቺን እኔ ነገ እንዴት አይነት አነጋገር አሁን ላይቭ ላይ መተሽ ለፈጠንሽ ነገር የለም። ላይቭ ላይ መተሽ ለፈጠንሽ አንተም ጋር ከሷ ጋር ምንም ጉዳይ የለም። ላይቭ ላይ እስጢፋኖስን በስራ እንታወቃለን። ላይቭ ላይ እንደ ጓደኛሞች ነን አይደለም። አንቺ ላወራሽ ይሄ ንቀት ነው። ይሄ ንቀት ነው። ይሄ ንቀት ነው። አንዴ አንቺ ዝም ብለሽ አትምጣጭ። አሁን ገና ለገና ስሚኝ፣ በዚህ ስታይል ነገሩን ልቀይሩት ነው። ሁለት ገነዞች በዚህ ስታይል ነገሩን ልቀይሩት ነው። አንቺ በላቸውን አፍቅረሽ ነው? ያንተን ብቻ አፍቅረሽ ነው ወይ? አትጠብቅ መጀመሪያ። እሺ በላቸውን አፍቅረሽ ነው ወይ? አፍቅረሽ ነው ወይ? አፍቅረሽ ነው ወይ? መልሽልኝ አንዴ። አታዳምጠኝም? እሺ ነኝ። ለምንድን ነው ይሄን ሁሉ እዛ ቦታ ጓደኛ ይሄን ፍቅር ደረጃ ምናምን ነገር የነበረው 600 ሺህ ደረጃም አልደረስንም።
አልጨረስንም። ማንኛውም ሰው ሄዶ 600 ሺህ ብር ለማህፀን ታክሜበታለሁ አላልሽኝም አንቺ ለኔ? ታምም ያላቅም ልጅ ሰው እናቴ ትሙት ብላኛለች። ጋይስ ብር ራሱ ለኔ ሰጥቶኛ ያቅም። እሺ በላቸው። ደሞም እኔ ጣልታ አንተ ሁለታችሁ እኔ ላይ ትቀየራላችሁ። አንድ አባቴ ይሙት እኔ ላይ ትቀየራላችሁ። ማህፀኔን አሞኝ ነው ያሳከመኝ አንቺ ለኔ አላልሽኝ? ስቲቭ እኔ በጭራሽ እንደዛም አላልኩም። ብራዘር ተረጋጋ። ትሙት ጆሮሽን ይዤሽ መጥቼ እኔ ውረት ነው ወጣዋለሁ። ድጋሚ በላቸው አንድ ነገር ድጋሚ እኔ ከማንም ጋር ችግር የለብኝ ብራዘር። ለሴት ብለህ እኔ አይመለከተኝም። ድጋሚ ከኔ ጋር ላይፍ እንዳትገባ በስትሩ አትመጥህም። ድጋሚ እኔ ጋር ላይፍ እንዳትገባ በቃ ድጋሚ እኔ ጋር ላይፍ እንዳትገባ። እኔ እጄን አውጥቻለሁ። ይሄው እየነገርኩህ አንቺን እኔ በማገኘሽ መንገድ አግኝቼሽ መልሱን አስመልስሻለሁ። ስንት እዚህ ጋር ያለብኝ ነገር ሰው ነው። እኔ አንተ የገመትከው እኔ እንትን ማለት ነገር ገና ለገና ትላንት ላይፍ ላይ እንደ ቀልድ የሆነ ጭው ያርጌ ልጁን እንዲነቃ አረጋለሁ ስል በሲክስ ከሴት ጋር ተደርቦ ስም በማጥፋት ከሳለሁ ይለኛል። እኔን ንገሩኝ። እኔን እንደዚህ ይለኛል ወይ ጋይሶች? እኔን እንደዚህ ይለኛል ወይ? እኔን ከሳለሁ ብሎ ለሴት ተደርቦ እኔን እንደዚህ ያወራኛል። ይሄ እመቤቴን አንተ ለሴት ብለህ ጓደኛን የሸመጠጥክ ማለት ነው። ለማንም አትመለስም። ለማንም አትመለስም አንተ። እናቴ ትሙት ነው ምለው። እኔ ይኸው ማህተብ ያለች ያለ ሐቅ አላወራም። ችግር የለውም። 500 ሺህም ወይ እሷ ጋር ሲሄድ አብረው እየተዝናኑበትም ለማህፀንም ላይ ጠፋ ይችላል። ግን ለጓደኞቹ ያለነ ጭዌ ምናምን ነገር አውርቶም ከእሷ ጋርም ቺል አድርገውበትም ሊሆን ይችላል። እሱን መድኃኒዓለም ነው የሚያውቀው። እኔ ነኝ በማይመለከተኝ ገብቼ በማያገባኝ ገብቼ የፈተፈትኩት። ይቅርታ አንተ ድጋሚ ማለት ነው ድጋሚ በሴት የቀየርከን በመቼም ለእኛ አትመለስም። ይኸው የኢትዮጵያ ሕዝብ በላቸው ህይወት ውስጥ እኔ ላልገባ ለምን ተያይዘው ገደል አይገቡም? ካሁን በኋላ እጄን አውጥቻለሁ። እንደ ወንድማዊ ምክሬ ክለብ ላይ እንዳገኘዋቸው ጓደኛው ያለኝን ነገር ተንተርሼ ጥሩ ነገር ማረጌ ነው። ጭራሽ ልጅቷን ገስት በሱ ሳይድ አስገብቶ ምን ብሎ እኔን በእንደዚህ አይነት መልክ ማውራት እናቴ ትሙት የንቀትም ንቀት ነው። እስቲ ፈምሱ፣ ይለፍላችሁ፣ ትልቅ ደረጃ ድረሱ። ገባችሁ አይደለ? ትልቅ ደረጃ ድረሱ። እንደው ጥሩ ነገር ላይ ሆናችሁ ውለዱ፣ ክበዱ። እኔ ነኝ በማያገባኝ ይበለኝ። አመሰግናለሁ። በላቸው የተባለ ልጅ ካሁን በኋላ ከስጢፋኖስ ጋር አታዩትም። እሺ፣ እጄን አውጥቻለሁ። እወዳችኋለሁ የሀገሬ ልጆች። ከበላቸው ጋር ቻው። አንቺን በማገኝሽ አግኝቼ ሚዲያ ላይ ውሸት እንዳወራሽ ወደሹ ከሆነ አፍቅረሹ ከሆነ አንድ ላይ ለምን አንኖሪም? እሱ ላይፍ እየሰራ አንቺም ላይፍ እየሰራሽ ለምን የሱን ህይወት ለመቀየር አገሪኝ። 6 ወር ሆኗል ያልሽኝ ራስሽ፣ 6 ወር አንድ ላይ ነበርኩ ራስሽ፣ ማህፀን ያልሽኝ ራስሽ፣ 600 ሺህ ብር አጠፋ። አተውን እኔ እንዳንተ አልተጠቀምኩም። ሙት አድርጓለሁ። ሶሻል ሚዲያ እኔ እንዳንተ አልተጠቀምኩም። እኔ ማገኘው ለቤት ኪራይና ለቤተሰቦቼ ነው። እንደዚህ አተውን እኔ እዛ ጋር ያልሆነ ክሌብ አልገባንም። መንገድ ዳር ላይ ነኝ የተገናኝ እኔ የሰው ልጅ አለ እንዴ? ጓደኛ አድርጌ ሴት ልጅ ጋር እዛ ብገናኝስ? ይሄ ሁሉ እሱ የሚጠመጥመው መንገድ ሌላ፣ እኛውን መንገድ ሌላ። ምንም እመቤትን ይኸው ምንም እኔ እንደዚህ ወደዚህ ከእናንተ ማጣማው ነገር የለም። ሶሻል ሚዲያ የሚጠቀሙት እነሱ ግን እናንተ ትሙት ሰው ይሄን ያህል ምንድነው ለወሬ የሚያስቸክለው? ቢያንስ ቀስ ብሎ አያስረዳም? የሰው ልጅ ማስረዳት ካለባችሁ ቀስ ብላችሁ ማስረዳት። መደማመጥ እኮ ነው። ማን ነው የሚቸክለው? ማን ነው ጥፋተኛው? ማን ነው ክፉና ጥሩ የሚሰራው? ማን ነው? እኔ ነኝ። ማን ነው በላቸው? አንዴ አዳምጠኝ። ሁላችሁም እዚህ 8700 ሰው አለ አይደለ? እኔ እግዚአብሔር ምስክሬ ነው ከበላቸው 10 ሳንቲምም ተቀብዬው አላውቅም። ሲጀመር እኔ ስለ ገንዘቡ አይደለም። አሁን እኔ ስለ ብሩ ምናምን ማን አወራ? እዚህ ጋር እኔ እና አንቺ በብር ምናምን አይደለም። እዛ ጋር እሱ የሚያወራው ቦታ ሌላ። እሱና እኔን ያገኘነው እኔ እና አንቺ እዛ ጋር ወደ ሱቅ እየሄድን አስፋልት ዳር ላይ ጓደኛውን እዛ መኪናውን ከራይድ እያወረደ አይደል ያገኘነው? ታኛችሁ ብሎ ነው መንገድ ላይ ነበር። እዛ ጋር ቪአይፒ ፊት ለፊት ነው ከክለቡ ፊት ለፊት አይደል ያገኘነው? ከዛ በዛ ዙሪያ አይደል እኔ እሱ ጋር አንቺ ወደ ስራ ቦታ ሄደሽ እኔ ከሱ ጋር እዛ ክለብ እኮ አይደል እንደገባሁት። እንዴት ነው እንደዚህ ገልብጦ የሚያወራው? በኢየሱስ ስም ግን ደግሞ እኔ እና አንቺ አስፋልት ዳር ላይ አይደል ያገኘው? ጓደኛውን አወርዶ በላቸው ብሎ እኔን ጠርቶኝ
እኔና አንቺ ወደ አስፋልት የተሻገርን እንጂ እኔ ሲጀመርም እንደዚህ ሰው አይደለሁም። ከዛ በኋላ አንቺ ወደ ቤት ከሄድሽ በኋላ እኔና እሱ እኔ ከጓደኛው ጋር አንቺ ቤት ሄድሽ እሱ ልሸኝሽ ብሎ ሄዶ ጓደኛውን አውርዶ ምናምን እኔን አንቺ ቤት ስራ ቦታ ሄደሽ እኔና ረብስ መረን ዲዛይን ተሽታ ከማውራት ድረስ ነው ያዳረሰ እኔ ከነሱ ጋር አረ የሄድኩት አንቺ ወደ ቤት ሄደሽ ስራ ቦታ ልሄድ ብለሽ እንዴት ነው እንደዚህ የሚዋሽው? እኔ በላቸው ባንተም አይደለም እና ከዛ በኋላ እንደ ተመልሰሽ ነው የመጣሽው መሰለኝ። ተመልሰሽ መጥተሽ ነው እዛ ቦታ ላይ እንትኑ ቦታ ላይ እዛ ውስጥ ገብተን ቁጭ ብለን ያወራን። እንዴት እንደዚህ ዋሸ? ከመልሰሽ መጥተሽ ግን እኔ በማላውቀው ነገር አይገባም። እኔ ምንም እንደዚህ መጠቀም ኧረ እኔ ቆይ አንዴ ኧረ በስመ አብ ወልድ እንዴ ታማ ማጸና ምናምን እኔ ማጸና መች ነው የታመምኩት? ሲጀመር ታማለች 600,000 ደግሞ ኧረ በስመ አብ ወልድ ኧረ የ600,000 መታይ ኧረ ቀልድ አትቀልድ። ኧረ በእናትህ እንዴ እናቴ ትሙት እኔ ኧረ በስመ አብ ኧረ እናቴ ትሙት መኖርን ጠላሁት እኔ እናቴ ትሙት ኧረ ገንዘብ እናቴ ትሙት ቢሄድ ብመጣ አይገርመኝም። እንደዚህ እኔ እንደዚህ እኔ እናቴ ትሙት እንኳን ከድሃ ቤተሰብ ተወለድኩ ከድሃ ቤተሰብ ተወልደ ራሱ እንደዚህ ዋሽተህ አግኝተህ እንኳን እንዴት እንደዚህ አይነት ውሸት እመቤቴን አንዳንድ አበባ እየለመንኩ ማድረው ልጅ እኔ እንደዚህ አይነት አንዳንድ አበባ እየለመንኩ ጎሮሮ እስኪደርቅ አንዳንድ አበባ እየለመንኩ ማድረው ልጅ እንደዚህ የበዝማ እንዴ ያለቀስኩ እኔ እኮ ጊፍተሮች ብቻ እኮ ነው ሰፖርት የሚያደርገኝ እዚህ ጋር ማንም ማስታወቂያ ራሱ እኮ ሰርቼ አላውቅም። ጋይስ እናቴ ትሙት ምሳደበው እኮ ወድጄ አይደለም። ቪዲዮ ራሱ እኮ ቫይራል አልወጣ ካለ እኔ ሳደባለሁ። አንዳንድ ሰው ይረሳል እኮ የሆነ በቲክቶክ እንዴት ተጠቅሞ ይረሳል እኮ። እኔ እናቴ ትሙት እኔ ጊፍተሮቼ ነው አንዳንድ መቶ ሰፖርት የሚያደርገኝ። እንዴት እኔ እንደዚህ የሱ ንግግር አሁን እኮ ሰው አብዛኛው ግማሽ ፐርሰንቱ ያምናል እኮ እናቴ ትሙት እናቱንም እኔ እዚህ ጋር አንዳንድ አበባ የለመንኩ ማድረው ልጅ እዛ እሷን ያገኘው አስፋልት ዳር ላይ እሱ ደግሞ እንደዚህ ሰቅሎ ምናምን ይሄ ሁሉ ውሸት ምን ያደርጋል እንዴ? እኔ ቢሆን እሺ ከዛ በኋላ አወራን ምናምን በቃ እንዴ አወራን በቃ ከዛ ውስጥ ገብተህ ምናምን እኔ ጓደኞቼ ጋር ነበርኩት እሷን ወደ የሸኘው ጓደኞቼ ጋር ነበርኩ እሷን ስራ ቦታ ልሄድ ነው ብለ የሸኘው ነበር ጓደኞቼ እሷን የሸኘው ጓደኞቼ ነው እኔ ለሱ ይንገሩ አይንገሩ እኔ አላውቅም። ጓደኞቼን ጠይቃለሁ ደግሞ እነሱ ጋር ነበርኩት እሷ ደግሞ ነገ መታ ነበር። ከዛ የባላንተን የእንትኖች ቀን በዛን ቀን ነው እኔ እሷን የሸኘው መንገድ ላይ እሱን አግኝቼ እሷን የሸኘው ራይድ ላይ እሱ መኪና ይዞ ነበር። ከዛ የሸኘን እሷ በቃ ወደ ቤት የሸኘው ነው አልኩት። አራ እንመለስ ዛሬ ስራ አትግቢ ምናምን መጣ ከሱ ምናምን በያገር ነገር አወራ እኔ ብዬ አላስረዳም እንዴ እናቴ ትሙት እኔ ግን እናቴ ትሙት ኧረ ያስጠላል። እኔ ግን አንዳንድ ሰው እንዴ ቲክቶክ ግን መቤቴ አንዳንድ ሰው ምንም ነገር በአይን ሳያይ ነው የሚያምነው። ሁሉም ነገር እንደ በአይን ካላያችሁ በቃ ዝም ብላችሁ አትመኑት። ማርያምን ምንም ማያደርግም። እኔ ያላያችሁትን ነገር ዝም ብላችሁ አትመኑ። የትኛውም ስራ ይሁን በቃ አንዳንድ ባወራ ነገር አትመኑ። ሰው ለቀልድም ያወራል ከዛ በኋላ ለማስተካከል ብሎም ሊያወራ ይችላል። እንዴ አንዳንድ ቀልድ ነው ቆመ ነገር እንለይ እንጂ እንዴ አንዳንድ ሰው ለቀልድ ብሎ መጀመሪያ የዛን ቃል እኔ ለቀልድ ነው ያወራው ብዬ ዝም ብያለሁ። እንዴ ጭራሽ እኮ የሲሪየስ ነው ያመጣው እኮ እኔ እንደዚህ ነው ቀልድ። እሱ ትልቅ ሰው ነው። እኔ ምንም ቢያዘርገኝ እኔ አይገርመኝ። እኔ ያራዳ ልጅ ብዬ አስቤ እንደዚህ ኧረ በስመ አብ እኔ ምንም ቢለኝ አልቀየምም። እኔ እኮ ያበረታተኝ እስቲፎ ነው እኮ እናቴ ቲክቶክ ላይ ያበረታተኝ እሱ ነው መጀመሪያ ጊዜ በለ ምናምን። ግን እኔ አንዳንድ ሶሻል ሚዲያ ላይ ምን አይነት ስራ እንደምሰራ እኛ ራሱ አናውቅም። ዝም ብለን በቃ በማናውቀው በምንገምተው በማናውቀው ነገር ነው በቃ ዝም ብለን እንትና ልክ ነው በቃ እናንተ እኛን ዝቅ አድርገን ልታዩት ትችላላችሁ፣ እኔን ዝቅ አድርጋችሁ ልታዩት ትችላላችሁ። ግን እኔ አንዳንድ ባልሆነ ነገር ላይ ብዙ ሰዎች እኔ እዚህ ጋር ራሱ ተነቃብኝ ምናምን አንተ ታየብኝ ልነቃ ይችላል። እዛ ጋር እኮ እኔ በእርግጥ ልዝናና እሄዳለሁ። እኔም ወንድ ልጅ ነኝ። ቢያንስ ለምኝም ቢሆን እኮ ቢያንስ አንዳንዴ ከማስረቅ ይሻላል። ለምኖ ማግኘት ራሱ እኮ ከማስረቅ ይሻላል። እናንተ ለምኛ አድንቼ ይሄን አንዳንዴ ሰው የራሱ የሆነ ስሜት አለው። ሁሉም ሰው የራሱ ስሜት አለው። አንዳንዴ እንዴት እኔ ቢያንስ ሄድኩት እሷን ለመዝናናት እዛ ጋር ይሄ ብሎ የሚያወሩ ነገር በስመ አብ እኔ እንደዚህ አይነት ውሸት አንዳንዴ ቲክቶክ ላይ ብዙ ሰው አይቻለሁ።
እንትና ይዋሻል አይደለም። እኔ ጓደኛዬ ነው መቤትን ምንም ቢለኝ ህዝብ ሊቀየም ይችላል፣ ግን እኔ አልቀየም። መቤትን እኔ አልቀየም። ያራዳል እኔ ስፖርት ያደርገን አንተና እንትና በቃ እኔ ስፖርት ነው ፎንት ዮናታ ምናምን ነው እናንተ ናችሁ ስፖርት ያደርጋል እና ዮናታ በቃ እናቴ ትሙት እኔ መጀመሪያ ጊዜ ጊፍት እንዲወርድ የራሱ ጊፍተሮችን ጠርቶ አንበሳ እንዲወርድ ያበረታተኝ የራሱ ዮናታ። እኔ ስማቸውን የራሱ በቃ የስፖርት ያደርጉ ሰዎች በልብ ይዛለሁ። እንደዚህ አላወራም። እንትና እንደዚህ ያደረገ እንትና እንደዚህ ያደረገ ብዬ በአወራማ ብዙ ሰው እኔ ቲክቶክ ላይ አድርጎኝ ብዙ ሰው ከጎዳና መጥቶኛል፣ ግን አላወራም ስለማንም። በሌ ጎበዝ ያራዳ ልጅ ግን ተረጋጋው። በሌ ስለ ጓደኝነት ብቻ ነው እንጂ እኔ ሌላ ነገር ለምናምን አይደለም። እኔ እዚህ ዛሬ መቤትን ብዙ አመት እኔ ብዙ ነገር አይቻለሁ፣ ብዙ ስራ ሰርቻለሁ። ሰው የራሱ የሆነ ስራ አለው። ብዙ አይነት ሞክሮ እምቢ የሚለው ሰው ይኖራል። ግን እኔ ሰው እንደዚህ ሰው በመጥፎ መንገድ ሊያይ ይችላል። ሁሉም ሰው ሳናይ ማመን ይከብዳል። እንደዛ ብላት እንትን አታስብ በሌ። ሁሉም ሰው ስለሚወድ ነው 8600 ሰው ያንተ ጉዳይ ብሎ ይገባል። ስለዚህ ስሜት ሰው ይወደኛል። እኔ ብዙ ሰው እንደፈለገ ልናገር ይችላል። እኔ ግማሹ ሰው መንገድ ላይ ሲያገኝ ራሱ እኮ እንደ ቀልድ ያየ ስቆም ያልፍ ሰው አለ። አሁን እኔ በየመንገዱ ምናምን ራስን እንደ ቲክቶከር ላይ በየመንገዱ ምናምን ሰው ሲያገኝ በቃ የሳቀ ምናምን ያልፈኛል በመንገዱ ሰው ሲያየኝ። እና አንዳንዴ እኔ በቃ የሰራው ስራ ጥሩ ባይሆንም እኔ ክፉ ነገር ተሳዳቢ ቢሆንም ሰው እንደዚህ በቀልድም ሲቆ ያልፋል። በቃ ምረዳው በቃ ሲቆ ያልፋል አንዳንዴ። እና እናቱ ሰው እኔ እንደዚህ ክፉ ነገር ማንም ላይ የምሰራው ነገር በክፋትን እንትና አደንቃለሁ እንትና ጥሩ አደረገ ብዬ ማውራትም አልፈልግም። እና ብዙ ሰው ጥሩ አድርጎልኛል። እኔ በቃ እናቴ ትሙት ሁሉም ቲክቶከር ይወዳል፣ ሁሉም ሰው ይወዳል። ስለምታዝናና ከእናት አባት ከራቁ ግን እኔ ምንም እኔ እዚህ ጋር አወራለሁ፣ ቪዲዮም ቫይራል ይወጣል። ብዙ ሰው እንደዚህ እናድርግ ይላል። ምንም ችግር የለውም ጋይስ። በሌ እንደዚህ መሆን የለብም። ያረዳለች ሰው ሁሉም ሰው ይወዳል፣ ቲክቶከሮች ሁሉም ይወዳል። ታውቃለህ ስለምትዝናና ስለምትለው ስለምታዝናና በታ ስለምታረግ